28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበርብረዋል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርት ጠቅሶ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደተጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በላይ በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶች የተፈጸሙትም በሐሰተኛ የገንዘብ ኖቶች፣ በተሰረቁ ኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮቹ ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥም 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮቹ ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎትም እየጨመረ መሄድና የበይነ መረብ ማጭበርበሮችም መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። ገንዘብ ተበድሮ የተሰወረው ባሏን ከዓመታት በኋላ ለእርቅ ሲያገኛት በገጀራ መታ የገደለችው ግለሰብ በእድሜ ልክ እስራት ተቀጣለች። በምዕራብ አርሲ ዞን ነገሌ አርሲ ከተማ ትውልድና እድገቷ የሆነችው ሌሊሴ ዳባ የቀድሞ ባሏን ለእርቅ በጠራት ዕለት በመግደሏ በእስራት መቀጣቷ ተገልጿል። ሌሊሴ ዳባ በስራ ላይ እያለች ድሪባ እጅጉ ከተባለ የ27 ዓመት የስራ ባልደረባዋ ጋር ወደ ፍቅር ይገባሉ። ጥንዶቹ በተመሳሳይ የሙያ ዘርፍ ላይ ተሰማርተው ለ5 ዓመታት በፍቅረኛነት ቤት ተከራይተው ተቀምጠው እያሉ ያሉበትን የስራ መስክ ለቀው በግላቸው ወደ ንግድ ዓለም ገብተው ለመስራትም ተስማምተው እንደነበር ተገልጿል። ሌሊሴ ያላት መሬት ትሸጥና አነስተኛ ምግብ ቤት ከፍተው እየሰሩ እያለ የምግብ ቤቱን ንግድ እየቀዘቀዘ ኪሳራ ላይ ሲወድቅም ፍቅረኛዋ ድሪባ እጅጉን ከሌሊሴ እጅ 25,000 ብር ተበድሯት መሶሩን የነገሌ አርሲ ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ሁሪሳ ለብስራት ራዲዮ ተናግረዋል። ይህንን የተረዳችው ሌሊሴ ምግብ ቤቱን ዘግታ አክስቷ ጋር ነገሌ አርሲ ተቀምጣ ያቋረጠችውን ትምህርት መከታተል ጀመረች። ፍቅረኛሞቹ ከተለያዩ ከዓመታት በኋላ ጥቅምት ወር ላይ ሌሊሴ የእጅ ስልክ ላይ የማታውቀው ቁጥር ይደወላል። ሌሊሴ ማንነቱ ያላወቀችውን ስልክ አንስታ ስታናገር ከዓመት በፊት ብር ተበድሯት የተሰወረው የቀድሞ ፍቅረኛዋ ድሪባ እጅጉ መሆኑን ስታረጋግጥ ለምን እንደደወለ ትጠይቀዋለች። እሱም ይቅርታ ለመጠየቅና አብሯት በፍቅር እንደ ድሮ ለመኖር መወሰኑን ይነግራትናም የት እንዳለች ይጠይቃታል። እርሷም ነገሌ አርሲ አክስቷ ጋር እየተማረች መሆኗን ስትነግረው እሱም ሻሸመኔ ከተማ እንዳለ ነግሯት ጥቅምት 26 ቀን 2017 ዓ.ም ስልክ ተደዋውለው ነገሌ አርሲ ቀርሳ የተባለ ቦታ ሌሊሴ ክፍል ተከራይታም ትጠብቋለች። ድሪባን በተጠቀሰው አቅጣጫ መሰረት ለ1 ዓመት ያለያትን ፍቅረኛውን አግኝቶ ይቅርታ እንድታደርግለት ጠይቋት ይቅርታውን ከተቀበለች በኋላ አብረው ለማሳለፍ ከፍተኛ ጉጉት ያደረበት ድሪባ ምንም ሳይጠራጠር ተዘናግቶ ባለበት ሌሊሴ ደብቃ በያዘችው ስለታም ጩቤ አንገቱን በመውጋት አልጋ ላይ ከጣለችው በኋላ አልጋ ስር ደብቃ ባስቀመጠችው ስለታም ገጀራ የተለያየ ሰውነት ክፍሉን በመምታት ሕይወቱ ካለፈ በኋላ በአንሶላና ብርድ ልብስ ጠቅልላ በር ከፍታም ትወጣለች። ሌሊሴ የተከራየችበት ቤት ያሉ ሰዎች በሁኔታዋ ተጠራጥረው በመያዝ ለፖሊስ አመልክተው የተከራየችው ክፍል በር ሲከፈት የቀድሞ ፍቅረኛዋ በሚዘገንን መልኩ ተገለውም ይገኛል። ፖሊስም ወዲያውኑ አስክሬን ምርመራ ወደ ሆስፒታል ልኮ የወንጀል የተፈጸመበትን ጩቤና ገጀራም ሌሊሴ ከደበቀችበት በማውጣት የድርጊቱ አፈጻጸም መርታም ታሳያለች። ፖሊስም የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበለትን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539/1 መሰረት በከባድ የግድያ ወንጀል ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ሚያዝያ 9 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሌሊሴ ዳባ ሰውን ለመግደል አስባና አቅዳ በተለየ ጨካኝነት የቀድሞ ፍቅረኛዋን መግደሏ አደገኛና ነውረኛ በመሆኑ ፍርድ ቤቱ ማስረጃ ካረጋገጠ በኋላ በእድሜ ልክ እስራት እንድትቀጣ መወሰኑን የነገሌ አርሲ ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ሁሪሳ ለብስራት ራዲዮ ተናግረዋል። መረጃው የኤደን ሽመልስ ነው። በሞስኮ በመኪና ላይ የተጠመደ ቦምብ ፈንድቶ የሩሲያ ከፍተኛ ወታደራዊ መኮንን ተገለዋል። በሞስኮ ክልል በባላሽካ ከተማ በመኪና ላይ የተጠመደ ቦምብ ከፈነዳ በኋላ አንድ ከፍተኛ የሩሲያ ወታደራዊ መኮንን ዛሬ አርብ ዕለት መሞቱን የሩሲያ የዜና ወኪል ማሽና ሾት ዘግቧል። ማሽ መኮንኑ የሩሲያ ጦር ኃይሎች አጠቃላይ ሰራተኛ ዋና ኦፕሬሽን ዳይሬክተር ምክትል ኃላፊ የሆኑት ያስሮቭ ሞስካሊክ እንደሆኑም አስታውቋል። ስለ ግድያው ከባለስልጣናት የተገኘ ይፋዊ ማረጋገጫ የለም። በተጨማሪም ኢላማ ስለሆኑ የጦር መኮንን ማንነትም ዝርዝር መረጃም አልተሰጠም። በሌላ በኩል ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከፕሬዚዳንት ፑቲን እንደሚያደርጉት ከሚጠበቀው ውይይት በፊት ወደ ማዕከላዊ ሞስኮ እያመሩ መሆኑም ተነግሯል።
የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ከዩክሬን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ናትም ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታመር ከሩሲያ ጋር የሚደረገውን ማንኛውም የሰላም ስምምነት ውሎችን መወሰን የዩክሬን ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ ሩሲያ ክሪሚያን እንድትቆጣጠር ዩክሬን እውቅና አትሰጥም በማለት የሰላም ድርድሩ ላይ ዜሌንስኪ ጉዳት አድርሰዋል ሲሉ ከከሰሱ በኋላ ለንደን ከዩክሬን ጎን ቆማለች። ለዴይሊ ቴሌግራፍ ስታርመር እንዳሉትም በእነዚያ ጉዳዮች ላይ መወሰን ያለባት ዩክሬን ናት። ዩክሬንን ወክለው የሚወስኑት ሌሎችም ሰዎች አይደሉም ሲሉም ተናግረዋል። የሁቲ ተዋጊዎች $200 ሚሊዮን የሚያወጡ የአሜሪካ ድሮኖችን በ6 ሳምንታት ውስጥ ማውደማቸው ተሰምቷል። የየመን የሁቲ ታጣቂ ቡድን ባለፉት ሳምንታት ከ$200 ሚሊዮን በላይ ዋጋ ያላቸውን 7 የዩናይትድ ስቴትስ ሪፐር ሰው አልባ አውሮፕላኖችን በመምታት ከጥቅም ውጪ አድርገዋል። ዋሽንግተን በተፋላሚዎች ላይ ባደረገው ዘመቻ ከፍተኛውን የቁሳቁስ ኪሳራ እንደደረሰበትም ያሳያል። ሁቲዎች በየመን ላይ የሚንቀሳቀሱትን የዩናይትድ ስቴትስ አውሮፕላኖች ላይ ኢላማ ለማድረግ ጥረታቸውን በማጠናከር ከመጋቢት 31 እስከ ኤፕሪል 22 ባለው ጊዜ ውስጥ ሰው አልባ አውሮፕላኖችን ማውደማቸውን የመከላከያ ባለስልጣናት ተናግረዋል። ባለፈው ሳምንት ብቻ 3 ሰው አልባ አውሮፕላኖች ወድመዋል። ይህም የሁቲዎች ከፍተኛ የአሜሪካ ሰው አልባ አውሮፕላኖችን የመምታት አቅማቸው መሻሻሉን ይጠቁማል። አውሮፕላኖቹ እያንዳንዳቸው ወደ $30 ሚሊዮን የሚጠጋ ወጪ የተደረገባቸው ሲሆን ተመተው በውሃና በመሬት ውስጥ ሲወድቁ የክትትል ወይም የጥቃት ተልእኮዎችን እየሰሩ ነበር። የመከላከያ ባለስልጣን ጥቃቱ የተፈጸመው በመጋቢት 31ና በኤፕሪል 3፣ 9፣ 13፣ 18፣ 19ና 22 ላይ መሆኑን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቡድኑ ላይ በየቀኑ ጥቃት እንዲሰነዘር ካዘዙ በኋላ ከመጋቢት 15 ጀምሮ በሁቲው ቁጥጥር ስር ባሉ የየመን ክፍሎች በደርዘን የሚቆጠሩ ንጹሃን ዜጎችን ሕይወት የነጠቀ የዋሽንግተን ጥቃት መቀጠሉም ተዘግቧል። የማዕከላዊ እዝ ቃል አቀባይ ዴቭ ኤስትበርን እንደተናገሩትም የአሜሪካ ጦር በየመን ውስጥ ከ800 በላይ ኢላማዎችን መቷል። የትዕዛዝ ማዕከሎችን፣ የጦር መሳሪያ ማከማቻዎችንና የአየር መከላከያዎችን አውድሟል። እንዲሁም በመቶዎች የሚቆጠሩ የሀውቲ ተዋጊዎችንና መሪዎችን ገሏል። ይህ የአሜሪካ ጦር መግለጫ ግን በተናጠል ሌላ አካል ሊረጋገጥ አልቻለም።